ጤና ይስጥልን አድማጮች። በርካታ ሚሊዮን ዶላሮች የሚንቀሳቀስበት አስደንጋጩ የኬንያ የሰው ልጅ የሰውነት አካል ንግድና ዝውውር እንዲሁም የታንዛኒያው ዋነኛው የተቃዋሚ ፓርቲና መሪው መጪው ዓመት ጥቅምት ወር ከሚደረገው ፕሬዚዳንታዊ ምርጫ መታገድና ያዳለጠው የታንዛኒያ ዲሞክራሲ የተሰኙ ሁለት ርዕሰ ጉዳዮች ላይ ያተኮረው የዕለቱ የትኩረት በአፍሪካ መሰናዷችን እነሆ አሁን ጀመረ። ብዙሃን ዶይቼ ቬለ፣ ደር ሽፒግል እና ዜድዲኤፍ በጥምረት ለወራት ያደረጉት አንድ የምርመራ ዘገባ ከምስራቅ አፍሪካዊቷ ሀገር ኬንያ አስደንጋጭ ዜና ይዞ ወጥቷል። የሰው አካል ገበያና ዝውውር በርካታ ሚሊዮን ዶላሮች ፈሰስ ተደርገውበት ጨካኝና ዓለም አቀፍ የሰው አካል አዘዋዋሪዎችን ማሳተፉ በእርግጥ ጉዳዩ ለኬንያና ኬንያውያን ብቻም ሳይሆን ለመላው አፍሪካ አስደንጋጭ ሆኗል። የህይወት ውጣ ውረድ ያደከመው የ22 ዓመቱ አሞን ኪፕሪቶ ሜሊ ኩላሊቱን በመሸጥና አዲስና የተሻለ ኑሮ ለመጀመር መንገዱን ያማትራል። ከኮቪድ-19 ወረርሽኝ በኋላ በምዕራብ ኬንያ ውስጥ በምትገኝ አንድ መንደር ውስጥ የሚኖረው ወጣት በእርግጥ ህይወት ፈተና ሆናበታለች። ከአንዱ ስራ ወደ ሌላው ተፍ ተፍ ይላል። የመኪና ድለላ ስራ ሞክሯል። በግንባታና በሌሎች የስራ መስኮችም ቋሚ ገቢ ለማግኘት ያላደረገው ጥረት የለም። ከዕለታት በአንዱ ቀን ግን ከጓደኛው የሰማውና ይህን ሁሉ ውጣ ውረድ በአቋራጭ የሚያልፍበት ዜና በእርግጥ ላፍታም ቢሆን እፎይታ ሰጥቶታል። አንዱን ኩላሊቱን በመሸጥ እስከ $6,000 ድረስ ማጋበስ እንደሚችል የሰማው አሞስ ህይወቱ በተስፋ ተሞላች። በአንድ ጀንበር ሀብት የጨበጠ የመሰለው ወጣቱ ነገር ግን ነገሮች ከድጡ ወደ ማጡ፣ ከደብዛዛ ብርሃን ወደ ጨለማ እየተጓዘ መሆኑን በወቅቱ አልተረዳም ነበር። ዶይቼ ቬለን ጨምሮ ዋነኞቹ የጀርመን የመገናኛ ብዙሃን ወራት በወሰደው የትብብር የምርመራ ዘገባቸው የሰው አካል ሻጭና ገዢዎች እንደምን አድርገው ኬንያ ውስጥ በሚገኝ አንድ ሆስፒታል ውስጥ ከሚያደርጉት ግብይት አንስቶ ዓለም አቀፋዊ ትስስር በፈጠሩ ድርጅቶች አማካኝነት ባህር አሻግረው ጀርመን የሚያደርሱበትን ሂደት ተከታትለው ደርሰውበታል። የመገናኛ ብዙሃኑ ለምርመራ ዘገባቸው ሐኪሞችን ጨምሮ ከዚህ ጉዳይ ጋር ግንኙነት አላቸው ያሏቸውን ሰነዶች አገላብጠዋል፣ አስተንትነዋል። ይህ ህይወት ፈተና የሆነችባቸው ወጣቶች ሀብት ኖሯቸው ጤና ለራቃቸው አዛውንት መስዋዕት የሚሆኑበት እውነታ ነው። ወጣቱ አሞን ከጓደኛው ባገኘው መረጃ ተማርኮ ኩላሊቱን ሽጦ በሺህ የሚቆጠር ዶላር በእጁ ለማስገባት በደረሰበት ስፍራ ያገኙት ሰዎች የነገሩት እውነት የሰውነት አካሉን በመለገሱ ምንም እንደማይደርስበትና ፍጹም ጤናማ እንደሚሆን ነበር። በዝርዝር የነገሩኝ ነገር አልነበረም። በዙሪያ የነበሩ ሰዎችን እየጠቆሙኝ ተመልከት፣ እነዚህ የሰውነት አካላቸውን የለገሱ ናቸው። እንደምታየው ደህና ናቸው። ወደ ስራቸው ተመልሰዋል። ኤልዶሬት ውስጥ በሚገኝ አንድ ሆስፒታል ውስጥ የቀዶ ሕክምና ከተደረገለትና ካገገመ ጥቂት ቀናት በኋላ አሞን ቃል ከተገባለት ገንዘብ ውስጥ $4,000 ብቻ ነበር የተከፈለው። ይህም ብቻ አልነበረም። ሌላ አስከፊ ነገር ገጠመው። ጤንነቱ ታወከ። በኋላም ራሱን ስተወደቀ። እናትየው አፋፍሰው ወደ ሕክምና ወሰዱት። ሆስፒታል ደርሰው ምርመራ ከተደረገ በኋላ አንዱ ኩላሊቱ እንዳልነበር ሲነገራቸው እናት የሰሙትን ማመን ነበር የተሳናቸው። ልጃቸው ኩላሊቱን መሸጡን ባወቁ ጊዜ ግን ጊዜ አላባከኑም። በቀጥታ ለፖሊስ ነበር ያመለከቱት። በተደረገለት ምርመራ አንድ ኩላሊቱ እንደሌለ ተለየ። ከዚህ በኋላ ነበር እኔም ወደ ፖሊስ ያመለከትኩት። በኬንያ የሰውነት አካሉን በመሸጥ አደጋ ላይ የወደቀ አሞን ብቻ አልነበረም። ልክ እንደርሱ ሁሉ በርካታ ወጣቶች በተመሳሳይ መንገድ ተታለው ህይወታቸውን ለአደጋ ያጋለጡት ጥቂት አይደሉም። የጀርመን መገናኛ ብዙሃኑ ጥምረት በምርመራቸው የኩላሊት ንቅለ ተከላዎችን ከሚያደራጁ ኩባንያዎች መካከል አንዱ ሜድሊድ ተብሎ የሚጠራ ኩባንያ መሆኑን ደርሰውበታል። ኩባንያው የገበያ መዳረሻው ካደረጋቸው ሀገራት ውስጥ ጀርመን አንዷ ናት። ምክንያቱ ደግሞ በጀርመን በተለይ የኩላሊት ንቅለ ተከላ ፍላጎት ከፍተኛ መሆኑና በቀላሉ በልገሳ ማግኘት አለመቻሉ ለዚህ በር መክፈቱ ታይቷል። ሳቢኔ ፊሸር ሜድሊድ ወደ ተሰኘው ኩባንያ ሂዳ ለኩላሊት ንቅለ ተከላ $100,000 የሚቆጠር መክፈሏን አምናለች። በውሳኔዋም ጸጸት እንደማይሰማት ነው የተናገረችው። የኔ ራስ ወዳድነት ሊሆን ይችላል፣ ነገር ግን ኩላሊቱ ያስፈልገኝ ነበር። በህጋዊ መንገድ ነው ውል ያሰር ነው። አሁን ግን ያ ትክክል እንዳልነበረ ግልጽ ሆኖልኛል። የሰውነት አካል በህገወጥ መንገድ እየተዘዋወረ መሆኑ መናፈሱን ተከትሎ የኬንያ ጤና ጥበቃ ሚኒስቴር የኩላሊት ንቅለ ተከላ በተካሄደባቸው ሆስፒታሎች የመርማሪ ቡድን አሰማርቷል። የምርመራ ቡድኑ በምርመራው በእርግጥም የሰውነት አካል ንቅለ ተከላ ከጤናና ተዛማጅ ጉዳይ ውጭ መከናወኑን አረጋግጧል።
አንድ የምርመራ ቡድኑ ባልደረባ በኤልዶሬት ሆስፒታል ችግሩ መኖሩን እንደተመለከቱ ነው የሚናገሩት። አጥኚዎች እንደሚሉት በሰው አካል ንቅለ ተከላ ላይ የተሰማሩ ኃይሎች በተለይ በድህነት ውስጥ ያሉ ሰዎችን ኢላማ ያደርጋሉ። የኬንያ የደህንነት ጥናት ተቋም ባልደረባ ዊል ሳኩሞ እንደሚሉት ግለሰቦች የሰውነት አካላቸውን እንዳይለግሱ የሚከላከል ሕግ አለመኖሩ ክፍተት መፍጠሩን ያሳያል። እዚህ ጋር የሕግ ክፍተት ይታየኛል። ኩላሊታቸውን በገንዘብ በመቀየራቸውና ይህንኑ የሚከለክል ሕግ ስለሌለ በዚህ ምክንያት ሊከሰሱ አይችሉም። የወጣቱ አሞን እናት ጉዳዩን ወደ ሆስፒታል ከወሰዱ ወዲህ ፖሊስ ምን ላይ እንዳደረሰው ምንም መረጃ አልደረሳቸውም። አሞን ግን አሁን ጤናው ተዛብቷል። ጉልበት የሚጠይቁ ስራዎችን መስራት አይችልም። በጸጸት የተሞላ ህይወት መግፋት እጣ ፈንታ ሆኗል። ወደ ኋላ መመለስ ብችል ምንም ነገር ይሻልልም ነበር። ኩላሊቴን እንዲያወጡብኝ አልፈቅድም ነበር። ሊያባብሉኝ ቢሞክሩም አልስማማም። ምክንያቱም ታንዛኒያ ብሔራዊ የምርጫ ኮሚሽን ዋነኛው የተቃዋሚ ፓርቲ ቻዴማ መጪው ዓመት ጥቅምት ወር በሚደረገው አጠቃላይ ምርጫ እንዳይሳተፍ አግዷል። ለፓርቲው ከምርጫ ውድድሩ መታገድ የምርጫ የሥነ ምግባር ደንቡን ተቀብሎ አለመፈረሙ በምክንያትነት ተጠቅሷል። የምርጫ ኮሚሽኑ እገዳ እንደተሰማ የታንዛኒያ ዴሞክራሲ ወዴት እያመራ ይሆን የሚል ጥያቄ በበርካቶች እንዲነሳ አድርጓል። እገዳውን ተከትሎ ፓርቲው እስከ ጎርጎሮሳውያኑ 2030 ድረስ ታንዛኒያ ውስጥ በሚደረጉ ማንኛውም ምርጫ ላይ የመሳተፍ እድል እንደማይኖረው ነው የተገለጸው። ቻዴማ የምርጫ ኮሚሽኑን ውሳኔ ወደ አንድ ወገን ያዘነበለና ሕጉን ያልተከተለ ነው ሲል ተቃውሞውን አሰምቷል። ይህንኑ በተመለከተ የቻዴማ ፓርቲ አቃቤ ሕግ ሬሜሌዛ ንሽላ ለዶይቼ ቬለ እንዳሉት በፓርቲው ላይ የቀረበው ውንጀላና የተላለፈው ውሳኔ ለታንዛኒያውያንና ለቻዴማ ፓርቲ የስድብ ያህል ነው። የፓርቲው መሪ ቱንዱ ሊሱ ቀደም ሲል በሀገሪቱ የምርጫ ማሻሻያ እንዲደረግ መጠየቃቸውን ተከትሎ በሀገር ክህደት ወንጀል ክስ ተመስርቶባቸው በእስር ላይ ይገኛሉ። በጎርጎሮሳዊ 2017 ከጥይት ሩምታ ያመለጡት ፖለቲከኛው አሁን ከበድ ያለ እስር ሳይገጥማቸው እንደማይቀር ነው እየተነገረ ያለው። የታንዛኒያ ገለልተኛ የምርጫ ኮሚሽን መስመር ተላልፎ ይሆን የሚል ጥያቄ ይነሳበታል። የፖለቲካ ተንታኙ ፓተርስ ኒያጌራ ከቻዴማ ውሳኔ ጋር ይስማማሉ። አንድ ፓርቲ የምርጫ ሕጉን ካልፈረመ ሕጉ ለቅጣት በተቀመጡ ድንጋጌዎች ላይ ግልጽ አለመሆኑን የሚያሳይ ነው ሲሉ ለዶይቼ ቬለ ተናግረዋል። የፖለቲካ ፓርቲ ወይም ግለሰብ የስነ ምግባር ደንቡን ካልፈረመ ይህንን እንዳያደርግ የሚከለክለው ሕግ አሁንም ግልጽ አይደለም። ክልከላ የሚጥሉ አንቀጾቹ አሁንም አከራካሪ ናቸው። እገዳውን ለመቃወም ክፍት ነው። እንደተባለው የቻዴማ ፓርቲ በሀገሪቱ የምርጫ ስርዓት ላይ መሰረታዊ ለውጥ እንዲመጣ አጥብቆ ይፈልጋል። ምክንያቱ ደግሞ ኮሚሽኑ ከገለልተኝነቱ ይልቅ ለገዢው የቻማቻ ማፒንዱዚ ፓርቲ ይወግናል የሚል ነው። በጎርጎሮሳዊ 2024 በተደረገው የአካባቢ አስተዳደር ምርጫ ለደረሰው ከባድ ኪሳራ ኮሚሽኑ አድሏዊ የሆኑ የምርጫ ሕጎችና ጭቆናን በምክንያትነት የሚያነሳው ፓርቲው በእነዚያ የአካባቢ ምርጫዎች ገዢው ፓርቲ ከ98 በመቶ በላይ መቀመጫዎችን እንዲያሸንፍ አድርጓል ሲል ይከሳል። በቀጣዩ ዓመት ጥቅምት ወር ከሚካሄደው ፕሬዚዳንታዊ ምርጫ በፊት የተደረገው የአካባቢ አስተዳደር ምርጫ የታንዛኒያ የዲሞክራሲ ተቋማት ፈተና መሆኑ ታይቷል። በጎርጎሮሳውያኑ 1964 የታንጋኒካና የዛንዚባርን ውህደት ተከትሎ ታንዛኒያ የተባበረ ሪፐብሊክ ከሆነች በኋላ ገዢው የሲሲኤም ፓርቲ የፖለቲካ የበላይነቱን ይዞ መቆየቱን ነው ኒሻላ የሚናገሩት። እየተፈጠረ ያለ አስከፊ ነገር አለ። እገዳው በምርጫ ኮሚሽኑ በኩል የተሰላ እርምጃ ነው። ቻዴማ ነፃና ፍትሐዊ ምርጫን ያልተከተለ ኮድ እንዲፈርም ለማስገደድ ያለመ ነው። ይህንን እንቃወማለን። የቻዴማ ፓርቲ ምንም እንኳ መሪው በእስር ላይ ቢገኝም፣ ምንም እንኳ ፓርቲው ከቀጣዩ ምርጫ ቢታገድም የሀገሪቱ የምርጫ ሕግ እስካልተሻሻለ ድረስ የምርጫ ቅስቀሳ ላይ እንደማይሳተፍ አስረግጦ አስታውቋል። ፓርቲው በዚሁ ጥያቄው ገለልተኛ የምርጫ ኮሚሽን እንዲመሰረት፣ በጎርጎሮሳዊ 2013 የተቋረጠው የህገ መንግስት መሻሻል ሂደት እንዲነቃቃ፣ ነፃ ፕሬዚዳንታዊ እጩዎችን የሚፈቅዱ የህግ ለውጦች እንዲደረጉ፣ እንዲሁም የፕሬዚዳንታዊ ምርጫ ውጤት የዳኝነት ግምገማና ፕሬዚዳንት ሆኖ የሚያሸንፈው እጩ ቢያንስ 51 ከመቶ ድምፅ እንዲያገኝ የሚያስገድድ መስፈርት እንዲሟሉለት ጠይቋል። ነገር ግን ሳሚያ ሱሉሁ ሐሰን የሚመሩት የታንዛኒያ መንግስት ለዋነኛው ተቀናቃኝ ፓርቲ ጥያቄ መልስ መስጠት የፈለገ አይመስልም። የፓርቲውን መሪ ዘብጥያ ከመወርወሩ ባሻገር ፓርቲው እስከ 2030 ከማንኛውም ምርጫ ታግዶ እንዲቆይ በፍርድ ቤት አስወስኖበታል። ውሳኔው ከተቃዋሚ የፖለቲካ ፓርቲዎች ባሻገር ቀጠናዊና ዓለም አቀፋዊ ትችት ማስከተሉ ግን አልቀረም።
ከ6 ወራት ብዙም ያራቀ ጊዜ የቀረው የታንዛኒያ ምርጫ ከዋነኛው የተቃዋሚ ፓርቲ ቻዴማ ውጪ ይካሄድ ይሆን ወይስ የታንዛኒያ መንግስት ውሳኔውን ቀልብሶ ለንግግርና ድርድር እድል በር ይከፍት ይሆን?